ሰላም ሰላም ውድ ቻናሌ ቤተሰቦች ሰላም እንዴት ናችሁ? እኔ አለው እግዚአብሔር ይመስገን። እናንተም በያላችሁበት ሰላምና ጤና ይብዛላችሁ እላችኋለሁ። ጋይስ ዛሬም ተመልሼ መጥቻለሁ። እንግዲህ ዛሬ መጣሁት በጣም በሚያስጠላና ባልጠበቃችሁት በጣም በሚገርም ነገር ነው። መቼም ያው አይታችኋል አብርሽ ላይ የተፈጠረውን ነገር። እኔ አብርሽ እንኳን ደግ አደረጉት ነው የምለው። ምክንያቱም ወንድ ልጅ ቆፍጠን ብሎ ራሱን አስከብሮ ሚስቱ ሲያስከብርና በቃ እንደዚህ መሽለጥለጥ አያስፈልግም። ሰፈር ለሰፈር እንደ እንትን አንዴ እዛች ጋር አንዴ እዚች ጋር አንዴ እዛች ጋር። እኔ የሚመስለኝ የሄርሜላ ፍቅር በዛብኝ ያላት ይኸው አሁን ስራውን አሳየው ብዬ ነው የማስበው። ምክንያቱም እኔ በጣም ነበረ በቃ አንዴ ከሩታ ተለያይቷል ከዛ በኋላ ሄርሜላ ጋር ሄደ። ከሄርሜላ ጋር ሰከን ያለ ህይወት ራሱን አስከብሮ እዛው ላይ ቢቀርና ከእሷ ጋር ቢኖር ብዬ ማሰብ ሰው ነበርኩኝ። ግን ያለምንም ምክንያት ያለምንም ጥፋት ሄርሜላን ይሄን ሁሉ ስቃይ አብልቷት ይኸው በሱ ላይም ደረሰበት። እግዚአብሔርን በጣም ነው የሚያስጠላው። በጣም በጣም የሚሆነው ነገር በጣም እኔ እንደውም እንግዲህ የሆኑ ያሉት አይ ቲንክ አብርሽ ሁለቱ ሴቶች ለመራቅ የድራማ እየሰራ ነው ብለን ያሰብነው። ደግሞም ከንግግሩ የሚመስለው እንደዛ ነበር። ምክንያቱም ከቀናቶች በኋላ አይሚን አንድ ቀን ሁሉንም ነገር ታውቃላችሁ ሲል ነበር። እሱ በሱ መንገድ እንደዛ እየሄደ ነው። ፍቅር ግን ሌላ ጨዋታ በሱ ላይ እየተጫወተች ነበር። እኔ ሩታ ግን በዚህ ልክ በኢየሱስ ክርስቶስም እኔ ኒቨር አይቼ አላቅም ማለት በቀል እኮ የእግዚአብሔር ነው። አንድ ሰው ሲበቀላችሁ እናንተ በመልካምነት ነው ያንን ሰው ማሸነፍ ያለባችሁ። አንድ ሰው ሲጎዳችሁ ያን ሰው ማሸነፍ ያለባችሁ በመልካምነት ነው። ለምን ነገያችሁ መልካም እንዲሆን ማለት ነው እንጂ አንድ ሰው ስለጎዳችሁ እናንተም ያን ሰው የምትጎዱት እሱ በመጣባችሁ መንገድ የምትሄዱበት ከሆነ እናንተም እኮ ከሱ ተሽላችሁ አትገኙም። በቃ ምክንያቱም ተያይዛችሁ ገደል እንደ መግባት ነው የሚቆጠረው። ምክንያቱም አንድ መሻል አለበት። አንድ ሰው ከሱ መሻል አለበት። ሰው ማንኛውም ሰው ክር ያለው ሰው እምነት ያለው ሰው ነገውን የሚያስብ ከሆነ ለነገው ህይወቱ የሚኖር ከሆነ ነገ ላይ እንግዲህ ማናችንም ፊውቸርን እናስባለን። ያው ሰው ነን። መች እንደምናልፍ አናቅም። ከዚህ ምድር ላይ የፈለገ ፍጹም ባንሆን የፈለገ ንጹህ ባንሆን ራሱ የተወሰነ ያህል ራሳችን እኮ ለራሳችን ጥንቃቄ ማድረግ አስፈላጊ ነው ብዬ ነው የማስበው። አልተጎዳችም ማለት አይደለም። ኦፍኮርስ ሩታ በዛን ሰዓት ተጎድታለች። ትሪት በሚያስፈልጋት ሰዓት ማንም አጠገቧ አልነበረም። ነገር ግን እሱ በጎዳት ልክ እንደዚህ መጉዳቷ እኔ እኮ እውነቱን እንነጋገር ከተባለ ያው ወንድ ልጅ ነው። ምን እንደጎደለበት ቤት ውስጥ አናቅም። እነሱ ናቸው ውስጥ ለውስጣቸው የሚተዋወቁት። አልተመቸውም፣ ወጣ። ሲወጣም ቀጥታ ሴት ጋር ሄደ። ከዛ ውጭ ግን እንደሷ በዚህ ሄዶ በዛ ገብቶ በዚህ ወጥቶ አፈር ድሜ የሚያስበላ ስቃይ አላሳያትም። ማለት ጎዳት የተባለው በቃ በእሷ ላይ ሄደ፣ ሌላ ሴት ሄደ፣ ችት አረገባት፣ ማንም እያወቀ ማለት ነው ይፋ አድርጎ። እሷ ግን ሰው ሳያውቅባት ብዙ ተንኮል ብዙም ኧረ በኢየሱስ ክርስቶስ እንደው ልጃቸውስ ያ የተፈጠረ ልጅ በጣም እድሉ የሚያስጠላ ልጅ እግዚአብሔርን ነገ በሱ ላይ እስኪ ልጃችን ምን ይሰማዋል? ምንስ ያያል? እናቴ አባቴ ምን አረገችው? አባቴ እናቴ ምን አደረጋት የሚል ነገር አንድ እንኳን ፊል አያደርጉም። እሺ እሱ ሳጠፋ እሷ ደጋግማ እኔ ሩታ ደግሞ የምትገርመኝ በዚህ ልክ ሚዲያውን በሙሉ አናወጠችው እኮ በኢየሱስ ክርስቶስ። ወንድሞቹ ሳይቀሩ እንግዲህ ከሄርሜላ ጋር የውሸት ታርቃ ከእሷ ጋር እየመጣች እንዴት በእኔ ላይ ሶስተኛ ሴት ጋር ይሄዳል ብላ እያለች ታላቅ ወንድሙ ጋር እየሄደች በኮንፊደንስ ማም ጋር እየሄደች እንደዚህ ስታወራ ምንም ሳይታወቅባት፣ እኔ እውነት እላችኋለሁ እኔ ውሸት ዋሽቼ ማለት ነው ደቂቃ ሳልቆይ ነው ወይ በድንገት ወይ ተሳስቼ የሆነ ነገር ቃል እናገርና እውነቱ ይወጣል እንጂ እንደዚህ መውሸት አልችልም። በዚህ ልክ 2 ሳምንት ሙሉ በማስመሰል ኧረ በኢየሱስ እኔ በህይወቴ በተፈጥሮ እንደዚህ አይነት ነገር አላየውም። እኔ ግን ማለት አንዴ ተበቀለች፣ ከዚህም በላይ ስንት ነገር በቀል አደረሰች። አሁን አይበቃም እንዴ? ኧረ በኢየሱስ እሱ ጋር የተለየ ነገር ምን አለ? ለዚህ ሁሉ ነገር የሚያዳርስና እስከ መጨረሻው የሚያቆራርጥ ደረጃ እስኪደርሱ ድረስ መበቀል የፈለገችበት ምክንያት እሱ ከወንድ የተለየ ነገር ምንድን ነው?
በጣም ነው የሚገርመው። በጣም እግዚአብሔርን እኔ በጣም ነው የገረመኝ። ልክ ቪዲዮን ሳየው በጣም ነው የገረመኝ። አብርሽ ግን ደግ አደረገችው ነው የምለው አንዳንዴ። ምክንያቱም ሄርሜላን ያለ ምክንያቷ እንኳን ባይፈልጋት እንኳን በቂ ምክንያት ይሄን አርግሽኛል፣ ይሄን አጥፍተሻል፣ አልፈልግሽም ወይ ከህይወቴ ውጪ ብሎ ሰው ሰላም ባለው መንገድ ሰውን ከህይወቱ ማስወጣት ሲችል እንደ ውሻ እያረጋት እሷ ስታለቅስ ስታነባ ይኸው እንባዋ እንኳን ውሎ አላደረም። በሱ ላይም ይኸው ተጫወቱበት ማለት ነው። በሷ ህይወት ላይ እንደተጫወተ እግዚአብሔርን እኔ ማለት እንደ ሰውኛ ስታስቡ ለማንም ወዴት ነው የምታስቡት? በጣም ውስብስብ ያለ ነገር ነው ህይወታቸው። አይኖ ሞር ኦፍት ለብር ብለው እንደዚህ እንደሚሆኑ ማለት ነው። እኔ እንጃ። እኔ በጣም ነው የሚያስጠላው። ማለት ሰው ለብርም ብሎ ይህን ያህል ደረጃ መሄድ በጣም ያስጠላል። እውነትም ሪል ከሆነ ደግሞ እንደዚህ በአደባባይ ኑሯቸውን አስጥተው በዚህ ልክ እንደዚህ ጭምልቅልቅ ያለ የተጨማለቀ ህይወት ለሰው የሚያስተምሩት የሰው ልጅ ምን ይማራል? ከዚህ ሰው ምን ይማራል? በጣም የሚያስጠላ ነገር እኮ ነው። በጣም በህይወቴ ያላየሁት ነገር። ይሄ የሩታ በቀል ደግሞ የትም የሌለ ሰምቼም አይቼም የማላቅ በቀል ማለት ነው። እሷ አሁን ጩጬ ልጅ ነው ያላት፣ ፈጣሪ ያሳድግልኝ ብላ ፈጣሪዋን እየለመነች ለልጇም እየጸለየች መኖር ሲገባት በደላት ሄደሳ ይሂድ ፈጣሪ ያርግለት። መጥፎ ማታስብበት። ምክንያቱም በደህና ሰዓታቸው አብረው ደህና ሆነው ኖረዋል። አይነው ሴት ልጅ ናት እንደምትጎዳ ብዙ ነገር እንደምትከብድ እንደ ሴት ልጅ ተረድቻታለሁ፣ ብዙ ነገር ማለት ነው። ግን በዚህ ልክ በቀል አልሄድም እኔ ብሆን ማለት ነው። በቃ አልፈለገኝም አልፈለገኝም ነው አለቀ። አብርሽም የሚያስጠላው ነገር እዛም እዚህም መሯሯጥ ነው የሚወዱ፣ ለምን እንደሆነ ባላቅም እሱም ቆራጥ ሆኖ እሷ እንዳለችው ውሳኔው ወስኖ እሷ ባይደርስባት ልጇን ብቻ ከፈለገ ልጇን እንደተባለላቸው በፍርድ ቤት እንደተሰጠው በዛ ቀን ወይ ውጭ ላይ አምጪልኝ ብሎ ማየት ይችል ነበር። እሱም ቆራጥ ቢሆን ማለት ነው። ኦር ደግሞ ከእሷ ጋር መኖር የሚፈልግ ከሆነ ተጠግቶ አብሮ መኖር ተስተካክሎ ህይወታቸውን አስተካክሎ፣ ካልሆነ ደግሞ ከህይወት አጠርግ ብሎ መውጣት፣ እሷንም ከላዩ ላይ ማስወገድ ባለበት መልኩ አስወግዶ ቆፍጠን ያለ ወንድ ቢሆን ኖሮ ይሄ ሁሉ አይመጣም ነበር። እሱ ዛሬ የፈለጉትን ያደርጉታል፣ ነገ ይቅርታ ሲሉ ካላስ ተረስቷል እየተደረገበት በሙሉ ማለት ነው። ነገም እንደዛው አይ ቲንክ እንግዲህ ከሰርጋቸው እስከ ምናቸው አይ ቲንክ ኢትስ ጎይንግ ቱ ላይክ 2 years እና በጣም ነው የሚያስጠላ። እኔ እንደዚህ አይነት ህይወት አይቼ አላውቅም። ፈጣሪ ልቦና ይስጣቸው። ይሄ ትውልድን የሚያበላሽ ነገር ነው እየሰሩ ያሉት። ምክንያቱም ሰው እኮ ትምህርት ያለው ነገር ቢሰራ ሰው ያያል። የኛ ሰውም ደግሞ የሚገርመው ነገር እንደዚህ አይነት ነገር እንጂ ደህና ነገር አያይም። እኔ በተፈጥሯችን በጣም ከባድ ሰዎች ስንባል ማለት ነው። እና እኔ በጣም ነው የተገረምኩት። በጣም ነው የተገረምኩት የሆነው ነገር ማለት ነው። እንዴ አብርሽ እኔ በቃ ደግ አርጉት ነው ያልኩት አንዳንዴ ማለት ነው። ደግ አርጉት። ለምን ወንድ ልጅ ቆፍጠን ብሎ ራሱ ሲያስከብር፣ ሚስቱ ሲያስከብር፣ ቤቱ ሲያስከብር፣ በቃ አንዱ ትዳር ደግሞ አልሆነለትም። ማንኛውም ሰው ካልተመቻቸ የሚያግባባቸው ነገር ካሌለ መለየት ያለ ነው አይደለም። እነሱ በዚህ ዱንያ ላይ ስንትና ስንት አይደለም አንድ ልጅ 5 6 7 ከዛም በላይ ተዋልዶ በሰላም ተለያይቶ በሰላም ልጃቸውን የሚያሳድጉ ብዙ አሉ። የእነሱ ለየት የሚያደርገው ምንድን ነው? ያኔ ለየት ያደረገው ምንድን ነው? አገርን እስኪያናውጥ ድረስ ምን ነው የኢትዮጵያ ጥል ራሱ እኮ እንደዚህ ሆኖ አያውቅም። እኔ በጣም ነው የገረመኝ እግዚአብሔርን በዚህ ልክ በቀል። እንግዲህ ነገ ደግሞ ሆይ ብሎ እንዳለ በሷ ሳይድ ያሉት እንኳን አይሚን በሷ ሳይድ ያሉት ደጋረሽ፣ በሱ ሳይድ ያሉት ደግሞ ኧረ በኢየሱስ የማይታሰብ ነገር ነው ዛሬ የሆነው ነገር። እኔ አላለምኩትም ሙላ ማለት ነው። አይ ኖው ያ ነገር ፌክ እንደሆነ የፍቅርና ማነው አብርሽ ፌክ እንደሆነ እናውቃለን። ፌክ ሆኖ ግን ደግሞ ሁለቱ ሴቶች ከህይወቱ ለማራቅ ነው የመሰለን እንጂ ሩታ እንደዚህ ከዛች ጋር ገጥማ ከፍቅር ጋር ገጥማ በሱ ላይ እንደዚህ ጢባ ጥቤ ትጫወታለች የሚል ሀሳብ አይምሮ አልደረሰም። ግን
ሄርሜላ ነፃነቷ ስቲል ነው ማለት ነው። በሱ ላይ ተንኮል አለማሰቧ ልክ እንዳነባች ከህይወቷ እንደዛው ብትርቅ ደስ ይለኛል። ምክንያቱም እንደዚህ ጭምልቅልቅ ያለ ህይወት ለማንም አይበጅም፣ አይደለም ለሄርሜላ ማለት ነው።